እስኪ ዛሬ ስለ ጀሃነም እናውራ የጀሃነምን ምንነት ለማስታወስና ለመግለጽ እንሞክር ምናልባት የተወሰኑ ነፍሶች ይገሰጹ ይሆናል ከወንጀላቸው ይታቀቡ ይሆናል ከእንቅልፋቸው ይነቁ ይሆናል አድማጩም ተናጋሩም ይገሰጹ ይጠቀሙ ይሆናል አላህ ከሱ አይጠብቀን አብዛኛው ሰው ባህሩ የተበላሸ ነው ከአላህ ጋር ያለው አደብ በጣም የተበላሸ ነው ለአላህ ያለው ክብር በጣም የወረደ ነው ወንጀሎች እየተስፋፉ ነው መጥፎ ነገሮች እየተስፋፉ ነው እንደፈለገ በቀላል አብዛኛው ሰው ሪባን እየበላ ነው ዝሙት ላይ እየተዘናጋ ነው ዝሙት ላይ ባይወድቁ የዝሙት መግቢያዎች ላይ አብዛኛው ቸለተኛ የሆነ ነው ሰላት ላይ ተዘናጋ ነው አብዛኛው ደግሞ ሰላት አልጀማዓ እየተወ ነው መዲና ላይ የሚያሾፉት እየበዙ ናቸው ቁርአንን እየተዘናጋ ነው ሰው አብዛኛው ሰው ቁርአንን እየተወ እየራቀ ነው ይሄ ሁሉ እሳትን ስለረሱ ነው አመፀኞች ሁሉ መሰብሰቢያ የሆነችውን እንቢተኞች ሁሉ መካ እስር ቤት የሆነችውን በአላህና በዲኑ የሚያፈነግጡ ሁሉ ስርዓት ማስያዣ የሆነችውን እሳትን አብዛኛው ሰው እየረሳ ነው አላህ ምን ይላል أعوذ بالله من الشيطان الرجيم إن جهنم لموعدهم أجمعين جهنم የእንቢተኞችና የከሃዲዎች ያፈንጋጮች ሁሉ መሰብሰቢያ ናት መገናኛ ስፍራ ናት ይላል አላህ Subhanahu Wa Ta'ala እሷም 7 በሮች አሏት ካንዱ ቢያመልጥ ከሌላኛው ያመልጥም አላህን ያስቀየመ ነብዩ ሰለላሁ ዐለይሂ ወሰለም እሳት ወደ አላህ ስሞታ አቀረበ ይችላል ግማሽን በላ ያኒ እርስ በርሲ እየተባላ ሆኖ ልብላ ና አንተን ያስቀየሙ ሰዎች አምጣልኝና ላሰቃያቸው ይሄ ካልሆነ ግን እርስ በርሲ እየተባላ ሆኖ ብሏል አላህ Subhanahu Wa Ta'ala ስሞታ አቀረበች አላህም ታገሺ ሞላሻለው ብሎ ቃል ገባላት አላህን እንፍራ ራሳችንን ምንነታችንን እንገምግም የጀሃነም ማሟያ እንዳንሆን እንዝጋ ጀሃነም ውስጥ ሲደፉ የጀሃነም በሮች ሲዘጉ መውጣትም አይችልም ማምለጥም አይችልም አላህን ያስቀየመ አላህ ምን ይላል ጀሃነም እነሱ ላይ የተዘጋች ነው የተደፈነች ነው እንፋሎት ሁሉ ወደ ላይ መውጣት አይችልም ተመልሶ እየገባ ይቀቀላቸዋል ሸሽተው መውጣት አይችሉም እዛ ላይ ደግሞ መሰሶች አሉ መሰሶች ላይ ይታሰራሉም ከላይ ይዘጋባቸዋል አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው ከሚገሰጹ አላህ ያደርገን ገፍተው ጀሃነም ላይ ተዘግቶባቸው ታስረው ስቃዩን መቅመስ ሲጀምሩ መውጣትን ይሞክራሉ ማምለጥን ይሞክራሉ ጨካኝ የሆኑ መላእክቶች በዛም በዚህ የመጡ በመዶሻ አናታቸውን ይሏቸዋል قال الله تعالى الله سبحانه وتعالى እነዚያ ያፈነገጡ ያመጹ እንቢ ያሉማ فمأواهم النار የነሱ መመለሻቸውና መጨረሻቸው እሳት ናት ይላል መውጣትን በመከሩ ቁጥር ጨካኝ የሆኑ መላእክቶች ይመጡና ተመለሱ ወደ ጀሃነም ወደ እሳት ይሏቸዋል ሁሉም ጀሃነምን ያያታል ሁሉም ይሰማታል እስኪ አንተ የአላህ ባሪያ አንቺ የአላህ ባሪያ እስኪ አስተንትኑ ሰዎች በተሰበሰቡበት ጭንቁና መከራው ድካ በደረሰበት ሰዎች መሸሻ ባጡበት ፀሐይ አናት ላይ ለማረፍ ጥቂት የቀራት ሆና ሳለ ሰው ልጆች በላባቸው ተጥለቅልቀው አላህ Subhanahu Wa Ta'ala አንድ ትእዛዝን ያስተላልፋል አንድ ጥያቄን ወይም ደግሞ አንድ ትእዛዝን መላእክቶችን ያዛቸዋል አብዱላህ ኢብኑ መስዑድ ምን ይላል ረሱሉ ሰለላሁ ዐለይሂ ወሰለም የሚከተለውን እንዳስተማሩን እንዳስተላለፉልን ሲገልጽ አላህ Subhanahu Wa Ta'ala ጀሃነም እንድትመጣ ያዛል ረሱሉ ሰለላሁ ዐለይሂ ወሰለም አላህ ጀሃነም እንድትመጣ ያዛል ትመጣለች በምን መልኩ ነው የምትመጣው በአንድ ምድጃ አይደለም የምትመጣው አንድ መላእክት አይደለም ይዟት የሚመጣው ወይም ደግሞ አንድ ክብሪት አይደለም የሚመጣው لا والله جهنم ትልቋ ጀሃነም ትመጣለች 1000 ሰንሰለት ተደርጎባት 1000 ሰንሰለቱ ላይ እያንዳንዱ አንድ ሰንሰለት ላይ 70 ሺህ መላእክት ጎትቶ ይዟት ትመጣለች لا اله الا الله ለምን لو تركت لاتت على برهم وفاجرهم جهنم ዝም ብትባልና እንደዚሁ በቀላሉ እየተነዳች ብትመጣ ወይም ደግሞ ሰዎች ወደሷ ቢሄዱ እስኪመጡ አትታገስም ወይም ደግሞ ዝም ብትባል በቀላሉ ተመርጦ እስኪሰጣት አትጠብቅም ጥሩውንም መጥፎውንም ከመቆጣቷና አላህን ያስቀየሙ ሰዎች ስታይ ከመናደዷ መተነሳ ሁሉንም ሰው ልትጎርስ ትደርሳለችና በ70 ሺህ ሰንሰለት እያንዳንዱ ሰንሰለት ላይ 70 ሺህ መላእክት ወጥሮ ይዛታል ይኔ ምን ትሆን ይሆን ፍርሃት በዋጠህ ሰዓት ላብህ ባጥለቀለቀህ ሰዓት
ምድር በተንቀጠቀጠች ጊዜ ወንጀለኞችን በመታይበት ሰዓት ጀሃነም ትጮሃለች ታናፋለች ጩኸቷንም ሲሰሙ ዋጉዳችን ይላሉ ማምለጥን ይሞክራሉ ግና አይችሉም ጠበብ ያለ ቦታ ጭንቅና መከራ የበዛበት ቦታ ላይ ሲጣሉና ሲወሸቁ دعوا هنالك ثبورا ዋጉዴ ፈላ ዋስቃዬ ዋመከራ ይላሉ እነም ይባላሉ لا تدعوا اليوم ثبورا واحدا አንዴ ብቻ ጉዴ ፈላ አንዴ ብቻ ወይኔ አትበሉ ማአት ጊዜ ወይኔ ይበሉ ማንንም አይሰማቸውም ዛሬ ይባላሉ ጀሃነምን በአይናቸው ያዩታል ገና 100 ዓመት ሲቀር ስትጠጋሳ እንዴት ያዩታል በምን መልኩ ይመለከቷታል ምን ያክል ይደነግጣሉ ይኔ ሁሉም ሰው በግልበቱ ሄዶ ይንበረከካል በደለኞችና አንዲባዮች አመፀኞች ግፈኞች የክሳራ የውርደት ሰዓታቸው እንደደረሰ ያውቃሉ መመለሻቸውም እንደተበላሸ ያውቃሉ ይህንን ይባላሉ انطلقوا الى ذل ذي 3 شعب ሂዱ ወደ ጀሃነም ሂዱ ወደ ጥላ ولكن ይሄ ጥላ ከስቃይ ከመከራ የሚጠለይ ጥላ ሳይሆን የጀሃነም ቅርንጫፎች የጀሃነም ቃንቂዎች የሚያሰቃዩበትና የእሳት ጥላ የጀሃነም እሳት ጥላ ጭስ ወይም ደግሞ የጀሃነም እሳት ጭሱ ጥላም የሆነበት በስቃይ የተሞላ ወደ ሆነ ጥግ ሄዱ ይባላሉ والله ጀሃነምን ሲያይ ሁሉም ይቆጫል ጀሃነምን ሲያይ ሁሉም ይቆጫል መቆጨት ግን ምንም አይጠቅምም ሁሉም ይቅርታ ይጠይቃል ምንም አይነት ይቅርታ አይጠቅምም ይኔ ሁሉም ይቆጫሉ በተለይ ወንጀል የሰሩትን ወንጀል ባልሰሩት ይመኛሉ እንደውም ይቆጫሉ ምን ነው መልካም ስራ በሰራን ይላሉ ምን ነው ጥሩ ስራዎችን በብዛት በሰራን ይላሉ